በግንባር ተጋድሎ ድል እንደሰማይ የራቀው የብልጽግናው ሰራዊት ለከበባ በወጣበት በፋኖ ኃይሎች ድንገተኛ ጥቃት ተፈጽሞበት ወታደራዊ ኪሳራ ማስተናገዱን ተከትሎ በንጹሐን ላይ የሰብአዊ መብት ጥሰት መፈጸሙ ሲገለጽ የትምህርት ተቋማትንም አውድሟል ተብሏል። የፋኖ ተጋድሎ ውሎ ምን ይመስላል? ይህ የሆነው በየትኛው ግንባር ነው የሚለውን በቀዳሚነት ይዘናል። የብልጽግናው ታማኝ ጄኔራል ባርቆባቸዋል። በግዳጅ ቀጠና ካስገቡት አንድ ክፍለ ጦር ግማሽ ያህል ኃይላቸው በፋኖ ኃይሎች ጥቃት ያጡት ጄኔራል ከሞት ለተረፈው ሰራዊታቸው ያስተላለፉት የማስተባበያ መልእክት መነጋገሪያ ሆነዋል። ጄኔራሉ ምን አሉ? የጄኔራሉ ንግግር የሰሙት ወታደራዊ ተንታኞችስ ምን አስተያየት ሰጡ? የሚለውን በዝርዝር ይዘነዋል። ሁለቱ የብልጽግናው ተቋማት ተፋጠዋል። በተደጋጋሚ የብልጽግናውን ገመና በአደባባይ የሚያጋልጠው ፖሊስ ዛሬም በፋኖ መሪው ቤተሰቦች ላይ በፈጸመው የሰብአዊ መብት ጥሰት ስርዓት አልበኝነቱን አሳይቷል። ስልጣኔን እየተገፋው ነው ያለው ፍርድ ቤትም ማኩረፉ ተሰምቷል። በሁለቱ ተቋማት መካከል የተፈጠረውንና የፋኖ መሪው ቤተሰቦች ያሉበትን ሁኔታ በተመለከተ ያሰናዳነውን ዘገባ እናስደምጣችኋለን። ብልጽግና በዓለም አደባባይ ሊቆም መሆኑ ተሰምቷል። ዓለም አቀፉ ተቋም ባወጣው መግለጫ በእርስ በርስ ጦርነት ጣልቃ የገቡ አካላትን በዓለም አቀፍ ፍርድ ቤት ላቆማቸው ነው ብለዋል። በዚህ የወንጀል ድርጊት የብልጽግናው ባለስልጣናት እጅ መገኘቱም ተሰምቷል። ይህንን ተከትሎም 4 ኪሎ ውጥረቱ ነግሷል። ከቤታችን የወጣ ነው በደማችን የቀደመ ክብራችን ለማስመለስ ነው። ፋኖ አበባው ሰለሞን ጀግና በህይወት እያለ ብቻ ሳይሆን በጀግንነት ዘመኑ የሰራቸውን አኩሪ ታሪኮች ከመቃብር በላይ ምንጊዜም በክብር ይነሳሉ። በህወሓት ወረራ ወቅት ከሸዋ ጠቅላይ ግዛት እስከ ወሎ ቤት አማራ በተለያዩ ግንባሮች ተዋግቶና አዋግቶ ታላቅ ጀብድ የፈጸመው በኋላም ብልጽግና በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የህልውና ትግል ውስጥ ጉልህ ድርሻ የነበረው የፖለቲካና የጦር ሜዳ መምህሩ ፋኖ አበባው ሰለሞን የክብር መስዋዕትነት ከተቀበለ እነሆ ዛሬ ሰኔ 24 2018 አንድ ዓመት አስቆጠረ። የአርበኛውን የጀግንነት ታሪክ የሚዘክሩ የአንደኛ ዓመት መታሰቢያ ፕሮግራም እንደሚከተለው ይቀርባል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 24 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በፋኖ ኃይሎች የተጠና የደፈጣ ጥቃት ተፈጽሞበት በርካታ ሰራዊቱ ሞትና ቁስለኛ የሆነበት የአገዛዙ ሰራዊት በንጹሐን አርሶ አደሮችና በተቋማት ላይ ዝርፊያ መፈጸሙ ተገለጸ። በደቡባዊ ጎንደር ከወገዳ ከተማ ተነስቶ እጅ ወደሚባል ስፍራ የፋኖ ኃይሎችን ለማፈን ሲጓዝ ያደረው የብልጽግናው ሰራዊት በፋኖ ኃይሎች በተወሰደበት የአጸፋ እርምጃ ሞትና ቁስለኛ መደረጉን የገለጸው የአፋብን ጎንደር ጠቅላይ ግዛት በላይ እዝ የሜጀር ጀኔራል ውባንታ ባተ ኮር የጉና ክፍለ ጦር የህዝብ ግንኙነት መምሪያ ነው። እንደ ህዝብ ግንኙነት መምሪያው ገለጻ የብልጽግናው ሰራዊት ለልዩ የሌሊት ኦፕሬሽን ከወገዳ ከተማ ተነስቶ ወደ ቃጨና፣ አጂ፣ ጉልት በሚባሉ 3 ግንባሮች ከበባ ለመፈጸም ሙከራ ያደረገ ቢሆንም በተወሰደበት የአጸፋ እርምጃ ሞትና ቁስለኛ ሆኖ ተመልሷል ብለዋል። የብልጽግናውን ሰራዊት ዘመቻ የአካባቢው ማህበረሰብም ተከላክሎታል ያለው የህዝብ ግንኙነት መምሪያው ለዚህ የዳረገውም ሰራዊቱ በገባበት ቀጠና ሁሉ የንጹሐን አርሶ አደሮች የግል ንብረት የሆነ መሳሪያና ሌሎች ቁሳቁሶችን በተደጋጋሚ በመዝረፉ ነው። በብልጽግናው ሰራዊት የዘረፋ ወንጀል የተማረረው ማህበረሰብም የብልጽግናው ጥምር ጦር በሌሊት እንቅስቃሴ ማድረጉን ሲሰማ በጥሩምባ ተጠራርቶ ከፋኖ ኃይሎች ጎን በመሆን ወደ መጣበት እንዲመለስ አድርጎታል የተባለው በፋኖ ኃይሎች ልዩ የግንባር ተጋድሎ የተመታውና በማህበረሰቡ ከፍተኛ ተቃውሞ የገጠመው የብልጽግናው ሰራዊት ዛሬም ተጨማሪ ዝርፊያ መፈጸሙን የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፋው ገልጸዋል። እንደ ፋኖ ያሬድ ገለጻ የአገዛዙ ሰራዊት በፋኖ ክፉኛ ተመቶ ወደ መጣበት ሲመለስ በመንገዱ ያገኘውን ሁሉ እየዘረፈና እየወደመ ወደ ምሽጉ ገብተዋል። በስማዳ ወረዳ እጅ ቀበሌ ላይ የህዝብ ሀብት ንብረትና የትምህርት ቤት ቁሳቁሶችን ሙሉ በሙሉ አውድሟል ያለው ፋኖ ያሬድ ከእናቶች መቀነት አስፈትቶ ገንዘብ መዝረፉንም ጨምሮ ገልጿል። የአገዛዙ ሰራዊት ይህንን አስነዋሪ ድርጊት የፈጸመው በሀገረ ቢዛን ብርጌድ የተፈጸመበት ድንገተኛ ጥቃት ከፍተኛ ኪሳራ ማስተናገዱን ተከትሎ እንደተለመደው በንጹሐን ላይ የበቀል እርምጃ ለማሳረፍ ነው ተብሏል። በዚህም በሀጅ ቀበሌ ነዋሪ የሆኑ ቄስ ኃይሌ ሞላ የተባሉ የሃይማኖት አባት ቤት በመግባት ጥሬ ገንዘብን ጨምሮ ለምግብነት የሚውሉ የቤት ቁሳቁሶችን እንዲሁም አንድ የእጅ ስልክ ቀምቶ መውሰዱ ሲገለጽ፣ ቸሬው ወርቅዬ የተባሉ ሌላ አርሶ አደር ላይ ደግሞ 8,000 ብር በአገዛዙ ሰራዊት ተዘርፈዋል ተብሏል። የአካባቢው ነዋሪ የሆኑና በአነስተኛ የሱቅ ስራ የሚተዳደሩ ተስፋዬ ባበይ የተባሉ ግለሰብ ላይም በርካታ የጽህፈት መሳሪያ ዘርፎ መውሰዱም ተሰምተዋል። ከግለሰቦች ሀብት ንብረት በተጨማሪ የህዝብ የልማት ተቋማት ላይ ዝርፊያ የፈጸመው የአገዛዙ ሰራዊት የእጅ አንደኛ ደረጃ ትምህርት ቤት ላይ ከፍተኛ ጥቃት በመሰንዘር የትምህርት ቤቱን የማህበራዊ አገልግሎት መስጫ ቁሳቁሶችን ማውደሙን ፋኖ ያሬድ ገደፋው ለጣና ሳተላይት ቴሌቪዥን በላከው መረጃ ገልጿል።
የብልጽግናው የጦር መኮንኖች ንግግር ከግንባር ተጋድሎ ይልቅ የጦርነቱን መልክ በፕሮፓጋንዳ ብቻ እንደተቆጣጠሩት የሚያሳይ ነው። ተንታኞች የብልጽግናው ታማኝ ጄኔራል ከሚባሉት አንዱ የሆኑት መሐመድ ተሰማ ከሰሞኑ በደጋ ዳሞት የደረሰባቸውን ሁለንተናዊ ኪሳራ ለማስተባበል ወደ ቀጠናው ዘልቀው ባደረጉት ንግግር ጽንፈኞችን በመምታት የታሪካዊ ጠላቶቻችንን ሀገር የማፍረስ ሴራ እያከሸፍን ነው ማለታቸው በእዙ የኮሚኒኬሽን ክፍል አስነግረዋል። በእዙ ሁለት የኮር አዛዦችን ብርጋዴር ጄኔራል አዲሱ መሐመድና ብርጋዴር ጄኔራል መላኩ ገላነህን በቋሪትና በገነት አቦ ይዘው የገቡት ጄኔራል መሐመድ ተሰማ በቀጠናው የሚገኘውን ሰራዊት ሰብስበው የውጭ ኃይሎች የተሻለች ኢትዮጵያ እንዳትኖር የሚያደርጉትን ዘርፈ ብዙ ጥቃት ማስቆም የምንችለው የእነሱን ተላላኪዎች በመደምሰስ ነው ሲሉ ተደምጠዋል። በየጥሻው ተሰግስገው የህዝብ ሰላም የሚያደፈርሱ እንዲሁም ሰላምንና ልማትን የሚያደናቅፉ የጥፋት መልእክተኞች ሲሉ በፋኖ ኃይሎች ላይ የተለመደ ፍረጃቸውን ያሳረፉት ጄኔራሉ እነዚህን ኃይሎች በመደምሰስ ለግዳጅ የሚሆን ገንዘብ በመስጠት ጦር የሚያዘምቱትን ታሪካዊ ጠላቶችን ሴራ ማክሸፍ ይገባል ሲሉ አክለዋል። ጄኔራል መሐመድ አስከትለዋቸው ከሄዱት የኮር አዛዦች መካከል አንዱ የሆኑት ብርጋዴር ጄኔራል አዲሱ መሐመድ በበኩላቸው ምስራቅ እዝ የኢትዮጵያን ክብር ያስጠበቀች እዝ ናት ሲሉ ተደምጠዋል። ሰራዊታችን ተልእኮውን ከህዝብና ከጸጥታ ኃይል ጋር ተቀናጅቶ በመፈጸም ሰላም የማረጋገጥና የህግ የማስከበር ግዳጁን በብቃት እየተወጣ ነው ሲሉ የተደመጡት ብርጋዴር ጄኔራሉ የቀረውን ጽንፈኛ ቡድን በፍጥነት እናጠፋለን ሲሉ ዝተዋል። የብልጽግናው የጦር መኮንኖች ንግግር በወታደራዊ ተንታኞች በኩል ከፍተኛ ትችት ያስተናገደ ሲሆን ተንታኞቹም ግዳጅን በሚገባ መወጣት ማለት በግማሽ ቀን ውጊያ የእዝና የክፍለ ጦር መሪን ማጣት፣ 2 ሬጅመንት ሰራዊት ማስገደልና ቀሪውን ምርኮኛ እንዲሆን ማድረግ ነው እንዴ የሚል ጥያቄ አንስተዋል። ከፕሮፓጋንዳ በስተጀርባ ያለው እውነታ ሌላ ነው ሲሉ የገለጹት ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉት ተንታኞች የምስራቅ እዝ ከፍተኛ መኮንኖች ደጋዳሞት ላይ ከሞት የተረፈውንና በቋሪትና በገነት አቦ የተሰማራውን ሰራዊት በመጎብኘት ላይ ያሉ የሰጡት መግለጫ የጦርነቱን መልክ ሙሉ በሙሉ በበላይነት እየተቆጣጠሩት እንደሆነ የሚያሳይ የተለመደ የወታደራዊ ፕሮፓጋንዳ አካል ነው ሲሉ ገልጸውታል። ሆኖም ግን ይላሉ ተንታኞች በመሬት ላይ ካለው ተጨባጭ ሁኔታ ሰራዊቱ እየገጠሙት ካሉ ሀገረ ገዥ ፈተናዎች አንጻር ሲመዘን ይህ መግለጫ ብዙ መሰረታዊ ጥያቄዎችንና እውነታዎችን ይሸፍናል። ተንታኞች አክለውም የከፍተኛ መኮንኖች በፋኖ ኃይሎች መገደላቸውና የእዝ ሰንሰለቱ መናጋቱ በአይን የሚታይ የሰራዊቱ ውድቀት መሆኑን አንስተዋል። የጦር መኮንኖቹ የታሪካዊ ጠላቶችን ሴራ እያከሸፍን ነው ካሉበት ቀደም ባሉት ቀናት በአንድ ግንባር በደጋ ዳሞት ብቻ አንድ የክፍለ ጦር አዛዥ ኮሎኔልና ሌሎች ባለከፍተኛ ማዕረግ አዋጊዎች በፋኖ ኃይሎች መገደላቸውና በርካታ ሰራዊት መማረኩ ደግሞ የመግለጫውን ድል አድራጊነት ስሜት ከንቱ ያደርገዋል ሲሉ ገልጸውታል። የአንድ ጦር የውጊያ ብቃት የሚለካው በመግለጫ ሳይሆን የእዝ ሰንሰለቱና ከፍተኛ መኮንኖችን ጠብቆ በማጥቃት መቻል ላይ ነው በማለት ያከሉት ወታደራዊ ተንታኞቹ ከፍተኛ አዋጊዎችን በአንድ ጊዜ ማጣት የስትራቴጂ ውድቀት እንጂ ሴራ ማክሸፍን አያሳይም ሲሉ አስተያየታቸውን ሰጥተዋል። የብልጽግናው ሰራዊት ሁለንተናዊ የደህንነት ቀውስ ውስጥ ገብቷል ሲሉ የገለጹት ከጣቢያችን ጋር ቆይታ ያደረጉት ተንታኞች የጦር አዛዦቹ የአማራ ክልልን ሰላም ለመመለስ ቢናገሩም በቅርቡ ሌላ የእዝ ምክትል መሪ ኮሎኔል በወለጋ መገደሉ ሰራዊቱ በተለያዩ ግንባሮች ከፍተኛ ኪሳራና የመሪዎች እጥረት እየገጠመው መሆኑን ያሳያል። ይህ የሚያሳየው ደግሞ ሰራዊቱ በአንድ ግንባር ብቻ ሳይሆን በሁሉም አቅጣጫዎች ከፍተኛ መዳከም ውስጥ እንዳለና ትኩረቱም የተበታተነ መሆኑን ነው ብለዋል። እግረኛ ሰራዊቱን በከፍተኛ ሁኔታ ለፍልሰትና የስነ ልቦና መውደቅ እንደተጋለጠ የጠቀሱት ተንታኞች ሰራዊቱ ግዳጁን በብቃት እየተወጣ ነው በሚባልበት መድረክ በየቀኑ የሰራዊቱ አባላት እየፈረሱና መሳሪያቸውን ይዘው ወደ ፋኖ ካምፕ እየተቀላቀሉ መሆኑ የሰራዊቱን ውስጡን መሸርሸር ፍንትው አድርጎ ያሳያል ሲሉ አክለዋል። ብልጽግና ያሰማራው ተዋጊ ወታደር ከዓላማ ጽናት ይልቅ ወደ ተቃራኒው ኃይል መሄድን ሲመርጥ ደግሞ ችግሩ የቴክኒክ ሳይሆን የፋኖ ኃይሎች ትግል የማንነትና የፍትሐዊነት ጥያቄ መሆኑን ያረጋግጣል ብለዋል። ብልጽግና ያሰማራው ተዋጊ ወታደር ከዓላማ ጽናት ይልቅ ወደ ተቃራኒው ኃይል መሄድን ሲመርጥ ደግሞ ችግሩ የቴክኒክ ሳይሆን የፋኖ ኃይሎች ትግል የማንነትና የፍትሐዊነት ጥያቄ መሆኑን ያረጋግጣል ብለዋል። ተንታኞች ሀሳባቸውን ሲያጠቃልሉ የሌተናል ጄኔራል መሐመድ ተሰማና የኮር አዛዦቹ ንግግር መሬት ላይ ያለውን የመማረክ ሙትና ቁስለኛ የመደረግና የፍልሰት እውነታ በፖለቲካዊና ብሔራዊ ትረካዎች ለመሸፈን የተደረገ ደካማ ሙከራ ነው። የጦር መሪዎችና ስትራቴጂስቶች በየቀኑ እየተሸነፉ ሰራዊቱ እየከዳና እየተማረከ ባለበት ሁኔታ አሁንም በድሮ የታሪካዊ ጠላቶች ተላላኪ በሚል ፍረጃ የህዝብን ጥያቄና የጦርነቱን መክሸፍ ለመደበቅ መሞከር በረጅም ጊዜ ወታደራዊ ስትራቴጂ ላይ ፍጹም የማያዋጣ የፕሮፓጋንዳ ፍጆታ ብቻ ሆኖ የውጊያ ታሪኩ ይጠናቀቃል ብለዋል።
የፖሊስና የፍርድ ቤት ክርክር በባህር ዳር። የብልጽግናውን ስርዓት ነውር በተደጋጋሚ የሚያንጸባርቀው የፖሊስ ተቋም ዛሬም የፍርድ ቤት ውሳኔ በመሻሩ ውዝግብ መነሳቱ ተገለጸ። ከፋኖ ኃይሎች ጋር በሚያደርገው የግንባር ተጋድሎ ድል እየራቀው የሚገኘው የብልጽግናው ስርዓት የፋኖ ቤተሰብ ናችሁ በሚል ከጦርነቱ ጋር ግንኙነት የሌላቸው ንጹሃን ዜጎች አስሮ እያሰቃየ እንደሚገኝም ለማወቅ ተችሏል። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ከፍተኛ አመራር የሆነውና የአርበኛ ሳሙኤል ባለድልን ባለቤትና እህት አፍኖ የወሰደው ብልጽግና ከሰኔ 2 2018 ጀምሮ ያለምንም ፍትህ በባህር ዳር ከተማ አስሯቸው እንደሚገኝ ተረጋግጧል። ከሁለት ሳምንት በኋላ ወደ ፍርድ ቤት የቀረቡት የአርበኛው ቤተሰቦች እያንዳንዳቸው በ50 ሺህ ብር ዋስ ከስር እንዲፈቱ ፍርድ ቤት ቢወስንም በተደጋጋሚ የፍርድ ቤት ውሳኔ በመሻር የሚታወቀው ፖሊስ ከ7 ዓመት ማረሚያ ቤት አውጥቶ በባህር ዳር ከተማ ውስጥ በሚገኝ ሁለተኛ ፖሊስ ጣቢያ እንዳሰራቸው የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን ገለጻ ፖሊስ የፍርድ ቤቱን ስልጣን መጋፋቱን ተከትሎ በፍትህ ተቋማቱና በፖሊስ መካከል ከፍተኛ የሆነ ክርክር መፈጠሩም ተሰምቷል። ፍርድ ቤቱ ሁለቱ ወንጀል የሌለባቸው ሴቶችን ፖሊስ በማረሚያ ቤቱ ማቆየቱ አግባብ አይደለም፣ የፋኖ ቤተሰቦችን በማፈንና በማሰር በትግል ሜዳ ያሉ አርበኞች እጅ ይሰጣሉ፣ ትግሉም ይበተናል ባይ ነው። የብልጽግናው ስርዓት በአማራ ህዝብ ላይ የተራዘመ ጦርነት ከከፈተበት ጊዜ ጀምሮ በግንባር በሚደረገው ውጊያ በፋኖ ኃይሎች ከፍተኛ ምት ሲደርስበት በተደጋጋሚ ንጹሃን አማራዎች ላይ የበቀል እርምጃ በመውሰድ የሚታወቅ ሲሆን ከጦርነቱ ጋር ግንኙነት የሌላቸው የፋኖ ቤተሰቦችም በየማጎሪያ ጣቢያው ታስረው የሰብአዊ መብት ጥሰት እየተፈጸመባቸው ይገኛል። ዛሬ የባህር ዳርና አካባቢው ፍርድ ቤት በአርበኛ ሳሙኤል ባለድል ቤተሰቦች ላይ ውሳኔ ቢያሳርፍም በፖሊስ ተቋማት የተፈጸመው የእጅ ጥምዘዛ የብልጽግናው የፍትህ ስርዓት ሙሉ በሙሉ መፍረሱን የሚያሳይ ነው ሲሉ አስተያየታቸው ለጣና ሳተላይት ቴሌቪዥን የሰጡ ለጉዳዩ ቅርበት ያላቸው ሰዎች ገልጸዋል። በንጹሃን ላይ የሚፈጸም በእንዲህ ያለ ግፍ እየተሳተፉ የሚገኙ የፖሊስ አባላትና አመራሮችም ከዚህ ድርጊታቸው እንዲቆጠቡ ጥሪያቸውን ያስተላለፉት አስተያየት ሰጪዎች በአሁኑ ወቅት የፖሊስ አባላቱ እየፈጸሙ ያሉት ሽመልስ አብዲሳ በአንድ ወቅት ሲናገሩ አማራን በአማራ ለማጫረስ እኛ ስንቅና ትጥቅ ማቃበል ብቻ ነው የሚጠበቅብን የሚለውን ፕሮጀክት እያስፈጸሙ እንደሆነ ሊገነዘቡት ይገባል ብለዋል። ፖሊስ በአርበኛው ቤተሰቦች ላይ የፈጸመውን ግፍና የፍርድ ቤቱን ስልጣን መዳፈሩን ተከትሎ ፍርድ ቤቱ ተቃውሞ ማቅረቡን ተከትሎ በሁለቱ መካከል የተፈጠረው ክርክር በምን ደረጃ ላይ እንዳለ ባይታወቅም የአርበኛው ቤተሰቦች ግን ፍርድ ቤት የፈቀደላቸውን የዋስትና መብት ተከልክለው ከ7 ዓመት ማረሚያ ቤት በመውጣት በሁለተኛ ፖሊስ ጣቢያ እንደታሰሩ መሆናቸው ተረጋግጧል። ከቤታችን የወጣ ነው በደማችን የቀደመ ክብራችን ለማስመለስ ነው። ፋኖ አበባው ሰለሞን ጀግና በህይወት እያለ ብቻ ሳይሆን በጀግንነት ዘመኑ የሰራቸውን አኩሪ ታሪኮች ከመቃብር በላይ ምንጊዜም በክብር ይነሳሉ። በህወሓት ወረራ ወቅት ከሸዋ ጠቅላይ ግዛት እስከ ወሎ ቤት አማራ በተለያዩ ግንባሮች ተዋግቶና አዋግቶ ታላቅ ጀብድ የፈጸመው በኋላም ብልጽግና በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የህልውና ትግል ውስጥ ጉልህ ድርሻ የነበረው የፖለቲካና የጦር ሜዳ መምህሩ ፋኖ አበባው ሰለሞን የክብር መስዋዕትነት ከተቀበለ እነሆ ዛሬ ሰኔ 24 2018 አንድ ዓመት አስቆጠረ። የአርበኛውን የጀግንነት ታሪክ የሚዘክሩ የአንደኛ ዓመት መታሰቢያ ፕሮግራም እንደሚከተለው ይቀርባል። አበባው ሰለሞን እባላለሁ ከሸዋ ፋኖ ነው። አሁን የምንገኝበት ከተማ ደሴ ከተማ ይባላል። እኛ የመጣ ነው ከሸዋ ነው። ሸዋ ያው እንደምታውቁት በጠላት እጅ የተወሰኑ ወረዳዎች ተይዘው ነበረ። እኛ የተሰማራንበት የሸዋ ግንባር፣ በመንዝ ግንባር፣ በአንጾኪያ ግንባርና በማጀቴ ግንባር መጨረሻም ላይ በጣርማመር ግንባር ነበር። በዚህ ግንባሮች ያው እንደምታውቁት ጠላት ባይቀጤ ተቀጥቶ ነው ያለፈው። የአማራ ህዝብ እንደ ህዝብ የህልውና አደጋ የደረሰበት ህዝብ ነው። የመጥፋት አደጋ ከፊቱ የተጋረጠ እየጠፋ ያለ እየተገደለ ያለ ህዝብ ነው። እንደ ህዝብ መከራ የደረሰበት አንተ ፋኖ ስትሆን ፋኖነትህን የአማራ ህዝብን ነፃ ከማውጣት ይልቅ የአማራ የህልውና አደጋን ከመቀልበስ ይልቅ ሸዋነትህን፣ ጎጃሚነትህንና ጎንደሬነትን ወይም ወሎየነትህን አጉልተ ለማውጣት የምትጠቀምበት ከሆነ አርፈህ እንደ ዶሮ መስፈሪያህን በጊዜ መፈለግ ብቻ ነው። እኛ ጠመንጃ ማንጠልጠል አባዜ የለብንም። እንደ ማንኛውም ሰው መኪና ይዘን ከተማ ላይ በትምህርታችን እያገለገልን መኪናችን ይዘን ሀብታችን እየነገድን ዘና ብለን መኖር እንፈልጋለን ሁላችን። እኛ ግን ቅድም እንዳልኳችሁ የአማራ ህዝብ ልጆች ነን። እናት አባት የለንም። የምንኖረው ለአማራ ህዝብ ነው። የአማራ ህዝብ ነፃነት እስከሚያረጋግጥ ድረስ የኛ ትግል ተጀምሯል። እኛ ብንሰዋ ዋጋ ብንከፍል እንኳን ወንድሞቻችን ያስቀጥሉታል። አበባው ሰለሞን እንደ ሸዋ ጠቅላይ ግዛት እዝ
ያጣነው ሰው አንድ ሰው አይደለም፣ እኛ ብቻ አይደለንም። እንደ አማራም አንድ ሰው ለአማራ የሚበጅ የትግል መስመር ከፋች፣ የትግል መስመር ባለቤት፣ የትግል ራዕይ አራማጅ አበባው ሰለሞንን አጥተናል። የተጎዳነው እንደ አማራ ነው፣ እንደ ሸዋ ብቻ አይደለም። አበባው የሞተለትን ዓላማ እናስቀጥላለን። አበባው ሰለሞን ከ2013 ጀምሮ በነጻነት ትግል ከፍተኛ ዋጋ ሲከፍል የነበረ ሰው ነው። በህወሓት ጦርነት የዛን ጊዜ ፋኖችን ከሸዋ ውስጥ በማደራጀት የሸዋ ፋኖን የሚኒልክ ፋኖ በሚል ወደ ወሎ ጠቅላይ ግዛት በመግባት ከፍተኛ ጀብድ ሲፈጽም የነበረ ነው። በዚህም በመሪነት ሚና ሰራዊቱን ይዞ ከሸዋ ምድር እስከ አላማጣ ድረስ ከፍተኛ መስዋዕትነት ከፍሏል። ከዛ በመለስ 2014 ዓ.ም ላይ ሸዋን ፋኖ አደራጅቶ አንድ እዝ እንዲኖረው አድርጎ ስራ ለመስራት ከፍተኛ ርብርብ ሲያደርግ ቆይቶ ሸዋን ወደ አንድ ለማንጣት ተሞክሯል። በዛ ላይም በመሪነት ከፍተኛ ሚና ሲጫወት ቆይቷል። ነገር ግን የፋኖ ኃይል እየጠነከረ በመጣበት ሰዓት ለምሳሌ በሸዋ ጠቅላይ ግዛት ውስጥ ሆኖ የሸዋን ፋኖ አንድ ለማድረግ 2016 ዓ.ም ላይ መራቤቴ አውራጃ ድረስ በመንቀሳቀስ ከተለያዩ ቦታ ላይ ከፍተኛ ስራ ሲሰራ ቆይቷል። 2016 ዓ.ም ላይ የሸዋ ጠቅላይ ግዛት በክፍለ ጦር ከብርጌድ እና ከሻለቃ ተላልፎ በክፍለ ጦር ደረጃ የተደራጀበት ሰዓት ስለነበረ እሱም ከታይ ጀምሬ ወደ ላይ መውጣት አለበት ስራ በስራ በማለት 2016 ዓ.ም ላይ አጼ ዳዊት ሲመሰረት በመራቤቴ አውራጃ ልክ እንደ አንድ አመራር የፖለቲካ ክንፍ ኃላፊ ሆኖ ስራ ሲሰራ ቆይቷል ማለት ነው። እንግዲህ በአጼ ዳዊት ውስጥ ከ2016 ጀምሮ እስከ ህይወት እልፈቱ ድረስ በመራቤቴ አውራጃ በጣም ከፍተኛ ሲሰራ የቆየ ሲሆን በአጼ ዳዊት ክፍለ ጦር የፖለቲካ ዘርፍ ኃላፊ በሆነበት ሰዓት በደራ ቱቲ በመግባት የደራ ፋኖችን በማወያየት ወደ አንድ የማንጣትና በማጠናከር እንዲሁም በዛን አካባቢ ላይ አሳምነው ጽጌ ብርጌድ የሚባል በመመስረት ከፍተኛ ሚናውን ሲጫወት ቆይቷል። በመራቤቴ አካባቢ አስማራ ዳኜ ብርጌድ እንድትደራጅ ከፍተኛ ሚና ተጫውቷል። እንዲሁም በጅሁርና ለሚ አካባቢ ራስ አበበ አረጋይም ብርጌድ በመመስረት ከፍተኛ ሚና ሲጫወት ቆይቷል። ከዛ ውጪ ሚዳና ሬማ አካባቢ ላይ የቀስተንህም ብርጌድ ወደ አንድ ቦታ በመሰብሰብ ከፍተኛ ሚናውን ተጫውቶ እንዲሁም በጭንብራ አካባቢ የምትንቀሳቀሰውን ፕሮፌሰር አስራት ብርጌድን አደራጅቶ ወደ 5 ብርጌድ የያዘ አንድ አጼ ዳዊት ትልቅ ጠንካራ ክፍለ ጦር ሲመራ ተቆየ። በኋላ በ2016 ክረምት ላይ በተደረገ ሪፎርም መሰረት የሸዋ ጠቅላይ ግዛት ምክትል ፖለቲካ ዘርፍ ኃላፊ ሆኖ ተሾሟል። እንግዲህ አበባው የ2016 ከክረምት ጀምሮ የፖለቲካ ዘርፍ ምክትል ኃላፊ ሆኖ ሲሰራ ቆይቶ በሸዋ ምድር በተለያዩ ቦታ ላይ በራሳ በመራቤቴ በመንዝ እንዲሁም በደብረ ብርሃን ዙሪያ አካባቢ ከፍተኛ የማደራጀትና ህብረተሰቡን የመቀስቀስ እንዲሁም የአንድነትን ሸዋ በሁለት የተከፈለውን የፋኖ አደረጃጀት ወደ አንድ ለማንጣት ከፍተኛ ስራ ሲሰራ ቆይቷል። ይህን ካደረገ በኋላ እንግዲህ ለስራ ጉዳይ ወደ ደብረ ብርሃን ዙሪያ ጭንብሬ በምትባል አካባቢ ላይ እንቅስቃሴ ባደረገበት ወቅት እዛ አካባቢ ላይ በስራ ላይ እንዳለ እንግዲህ ተልእኮ የተሸከመ አንድ ግለሰብ በደብረ ብርሃን ዙሪያ ባሶና ወረና ወረዳ ውስጥ ጭንባሬ በሚባል አካባቢ ህይወቱ አልፏል ማለት ነው። አበባው ሸዋ አበባው ሰለሞን ሸዋ የሰማይ ስር ጣድቅ ጥዋ ዓለመ ህሩይ ብሉይ ህዋ ያልፋ ኦሜጋ ዳረጎት ሃሌሉያ ያህዌ ልዑል ቅዋ አበባው ሸዋ እንደ አድዋ ስርወ መንግስት ሰለሞነ ዘወለከ አበባው ሰለሞን ሰላም ለከ የታሪክ ድርሳን ባለቤቱ የአገር ማማ ክቡረ መሰሶ ሰገነቱ የሸቴ ሞገስ አጥቢያ የይታገስ መሰረቱ የአፍሪካ ራስ አናት ማህሌቱ የዓለም ካስማ የነጻነት መቀነቱ አርበኛው አበባው ሞት ኩራቱ እንዳባቱ አባት አገር ሸዋ
መንዝሃ ቅዱስ ውሃ መርሃቤቴ ጉልላቴ ምንጃር ከመ ለተጉለቴ የጀግናው ቤት ቅድመ አያቴ የሐቅ ብስራት ጮራ ቤቴ አበባው ሰለሞን የምኒልክ ምልክቴ። አበባው ሰለሞን የአፄ አምደ ጽዮን መናገሻ የሰይፍ አርዕድ ጓሮ የእበደ ማርያም ጋሻ የዳዊት መህለቂያ የዘረ ያዕቆብ መዳረሻ የልብነ ድንግል አብዮት የፋሲል ሕዋስ መጠንሰሻ የዓለምን ነፍስ መደገሻ አርበኛው አበባው የሐቅ መፍሰሻ ከደራ እስከ ራያ የመከተው ባንድ ጋሻ የኔ ዘመን ምኒልክ ነው የአባቶቼ ማስታወሻ። አርበኛው አበባው ሳይቸግረው ለአገር ዘምቶ ለነጻነት ለአማራነት ለሞት ወጥቶ ግንባር ገብቶ ግንባር መጥቶ ባላንጣ ማርኮ ጀብድ ሰርቶ የአባቶቹን ታሪክ ደግሞ ኮርቶ አኩርቶ ጠላትን በገቡበት አስቀርቶ አማራ እንዳይወጣ ነጻነት እንዳይመጣ ሴራ በጠመቀ እንቶ ፈንቶ አበባው እኮ ወደቀ በወንድም እጅ ተመቶ። አያ አማራ እንቆቅልህ ብልህ ምን ታውቃለህ? መሪ አብሪህን ዓይንህን ታጠፋለህ፣ ተደብቀህ ጥለህ ታለቅሳለህ። አያ አማራ እንቆቅልሽ ሆነና የጀግና ደሙ ባክኖ አገር ጠባቂው ባላደራ ስመ ፋኖ እውነት ላይ ቀር ተደፋፍኖ አልሞ ማን ይጥላል ተሸፋፍኖ ጥቃት በደልን ለጠላ ሊሞት ለወጣ ነፍጠኛ ለሆዱ ሳይገመት ጀብድ ለሰራ አርበኛ ጠላትን ለዘረረ ጥቃትን ላፈሰሰ ሁነኛ ተገን ሆነን ሳንቆም ተዋደቅን እኛው በኛ። አበባው እንዳበበ አረጋይ ለአገር ታግሎ ግንባር ገብቶ እንደዳኘው ጠላት ጥሎ በሰይፉ ተመርኩዞ ሳህለን ጥልቅ ስሎ ሊጋባው ቁመናውን ለነጻነት ሕያው ውሎ አበበ ሰለሞን በምኒልክ ጥዋ ሽዋ በቅሎ የአገር ዳይት ሙሃባ ሙሃዘ ጥበብ ዋልታ የአንበሳ ውድም ዋርካ ያቤቱ ያዕቆብ ጎልጎታ የሸዋ ረገር ታዛ የኃይለ ማርያም ቦታ የሸንቁጥ ምድረ ካስማ ያስማረ ዳኘ ገበታ የአስራት ወልደየስ ማማ የገበየሁ ራስ ቦታ ሸዋማ ጮራኮ ነው ያበበ ሰለሞን ዳስ መከታ። አበባው ሰለሞን ነገስታተ አውጊዳ ቀለመ ላዝመራ ለአገር ደም ለጋስ ሀገር ሰሪ ወጋግራ ባለ መውዜር ባለ ሱሪ ያለም ጣራ ጀብድንና ድልን የሚቀዳጅ ሳያወራ ድምፅ አልባው ማዕበል የታሪክ አባውራ አርበኛው አበባው ስሙ ከፍ ይላል ከገበየሁ ጋራ አያብልምና የአባቶቹን ጥዋ ሀገርን መጠንሰስ ያውቅበታል ሽዋ። አርበኛው አበባው ትግልን በልኩ አስተማሪ ሆዳደርን ተጠያፊ የአባቱን ልክ አውቋዳሪ ታላቆቹን ታዛዥ ታናሾቹን አክባሪ ቀድሞ ለሞት በደሙ ተዘካሪ ጦርን መስፋኝ ጦርን መሪ አንቺ ምድር ግፍን ፍሪ አበባው ነበረና ያንቺ ሱሪ ጠላት ወደቀና ጠላት ተቀበረ አበባው አይሞትም ለእውነት ስለኖረ ምኒልክን ሆኗል ዘላለም እየኖረ። የሸዋ አበባ ያብባል ገና እንደሚባለው አበባው ታየ እንደከፍ ያለው አንድ አበባው ሲወድቅ ሺህ አበባው ተነስቷል። ሸዋ እንደው ሸዋ ነው አፍሪካ መስርቷል። ፈሪ ከነስሙ አጉል ይቀበራል አበባው ሰለሞን አልፎም ይከበራል። ሆዳደር ፈሪ ነው በሆዱ ይቀራል። አርበኛው አበባው የባለ ካባው አባውራ የንጉሥ ራስ ዳኛ የአገር ቀንድል ባለ ወጉ የአፍሪካ ፈር ባለ አዱኛ የመውዜር አንጋቢው ባላባት ነፍጠኛ የጀመው ባለ ምሳግ ሰባዊ ጥበበኛ አየር ቀዛፊው ምሁር የምድራዊ መርከበኛ ፈላስፋው አምባው ስሩ ህዳገ ፍኖት ዘለሰኛ አበባው ሰለሞን ነው በአማርኛ። አንገት መድፋት የነሸጠው ከዘር ፍሬ ሎሌነት ያላሳየው የታላቁ ብስራት ንጉሥ ነፍጠኛው አርበኛው
አበባው ሰለሞን ነው። አርበኛው አበባው በንግስና የሚሞሸር ባለቃታ ባለመውዜር ባለታሪክ ባለሀገር ለወገኑ ወጥቶ አደር ለነዋይ ሸቀጥ ሳይገደር የሚኮራ የሚያኮራ ከቀን ሌሊት የሚታትር የሚያስከብር ሀገር ድንበር የሚየልጅ ነው ያበበ ዘር። እውነት ያናግራል ግፍም አስነጥሶ አበባው ያብባል አይቀር ተቀንጥሶ። አሻጥሩ አናዶን እንባ ብናብስም ያበባው ዓላማ አይቀለበስም። ለአማራነት ወጥቶ ቢያልፍም ደሙ ጎርፎ አበባው ሰለሞን ይነበባል ገዝፎ። ሁሉን በየተራ ሳይበላው አሞራ ከትናንቱ ይማር አንድሁን አማራ። ሁሉን በየተራው ሳይበላው አሞራ ከትናንቱ ይማር አንድሁን አማራ። ላይበገሬው ለአርበኛው አበባው ሰለሞን የተጻፈ። የብልጽግናው የዲፕሎማሲ ቀውስ ወደ ባሰ ደረጃ መሸጋገሩ ተገለጸ። ከዚህ ቀደም የተባበሩት አረብ ኤምሬትስ ሰው አልባ አውሮፕላን ከባህር ዳር በመነሳት የአየር ክልሌን ጥሶ ገብቶ በካርቱም አውሮፕላን ማረፊያ ላይ ጥቃት ተፈጽሞብኛል ስትል የከሰሰችው ሱዳን አሁን ደግሞ በሀገሪቱ የእርስ በርስ ጦርነት የተሳተፉ የብልጽግናውን ባለስልጣናት በወንጀል እንዲጠየቁ ልታደርግ ነው ተብሏል። በሱዳን የእርስ በርስ ጦርነት እጃቸውን አስገብተው በሀገሪቱ በተፈጸሙ ከባድና አስከፊ ወንጀሎች ላይ የተሳተፉ የብልጽግናው ባለስልጣናት በዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ እንዲደረግ ባቸው ጥያቄ መቅረቡ ተሰምቷል። ዓለም አቀፉ የሰብአዊ መብቶችና የህግ ድርጅቶች ጥምረት የተባበሩት አረብ ኤምሬትስ ከፍተኛ ባለስልጣናትና ኢትዮጵያን ጨምሮ በሱዳን ጦርነት ላይ ጣልቃ በመግባት ወንጀል የፈጸሙ የቀጠናው ባለስልጣናት ለፍርድ እንዲቀርቡ ጥያቄ አቅርበዋል። ዓለም አቀፍ የሰብአዊ መብቶችና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭትና በተፈጸሙ ወንጀሎች ውስጥ የብልጽግናው ባለስልጣናት እጅ እንዳለበት አረጋግጫለሁ ብለዋል። የብልጽግናው አስተዳደር ከሐምዳን ዳጋሎ ጎን በመሰለፍ በሱዳን የእርስ በርስ ጦርነት ተሳትፎ ማድረጉን የዘገበው ደግሞ ሚድልስት አይ ነው። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በቤንሻንጉል ጉሙዝ ክልል አሶሳ ቀጠና የጦር ሰፈር መግባቱንና ኢትዮጵያን በድብቅ ለፈጥኖ ደራሽ ኃይሉ የጦር መሳሪያ ድጋፍ እንደምታደርግ ቀደም ባሉት ጊዜ ሲገለጽ የቆየ ሲሆን ሚድልስት አይ በዘገባው ይህንኑ አረጋግጧል። ከብልጽግናው ባለስልጣናት በተጨማሪ በሱዳን የእርስ በርስ ጦርነት እጃቸውን አስገብተዋል፣ እልቂት እንዲፈጸምም አድርገዋል የተባሉ የቻድ፣ የሶማሊያ፣ የሊቢያ፣ የኬንያና የኡጋንዳ ከፍተኛ ባለስልጣናት ላይም ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ተጠይቋል። የእነዚህ ሀገራት ከፍተኛ ባለስልጣናት ጦርነቱን በመደገፍ በሱዳን የዘር ፍጅት እንዲፈጸም አድርገዋል የሚል ክስ መውጣቱም ነው የተገለጸው። በዚህ ውስጥ ተሳትፎ ያደረጉ ከፍተኛ የመንግስት ባለስልጣናት በወንጀል እንዲጠየቁ ጥሪ የቀረበው የራውል ዋለንበርግ የሰብአዊ መብቶችና የሰብአዊነት ህግ ተቋም ከተለያዩ የህግ የምርመራና የሲቪል ማህበረሰብ ድርጅቶች ጋር ካደረገው ስብሰባ በኋላ ነው። ሚድልስት አይ እንደዘገበው በሱዳን የእርስ በርስ ጦርነት እጃቸው አለበት የተባሉ ከፍተኛ ባለስልጣናት ለሁለቱ ተዋጊዎች የጦር መሳሪያ፣ ትጥቅ፣ የሎጂስቲክና የገንዘብ ድጋፍ ከማድረግ በተጨማሪ ታጣቂዎችን በማስገባት ወይም ቅጥረኛ ተዋጊዎችን በማሰማራት በጦርነቱ በቀጥታ ተሳታፊ ሆነዋል። በሱዳን በቀጠለው የእርስ በርስ ጦርነትና እየተፈጸሙ ባሉ ወንጀሎች ውስጥ የኢራን፣ ቱርክና የግብጽ ባለስልጣናት ድርሻም ከፍተኛ እንደሆነ ተመላክተዋል። የተባበሩት መንግስታት ድርጅት በሱዳን ላይ ለረጅም ጊዜ የዘለቀ የጦር መሳሪያ ማዕቀብ ቢጥልም የሌሎች ሀገራት ተሳትፎ ደም አፋሳሹ የእርስ በርስ ጦርነት ለ4ኛ ዓመት እንዲቀጥል አድርጎታል። ጦርነቱን በተለያየ መንገድ የሚደግፉ ሀገራት ጦር መሳሪያ፣ ድሮን፣ ወታደራዊ ሎጂስቲክና ቅጥረኛ ሰራዊት እንደፈለጉ በማስገባት ሱዳንን የማያባራ የጦር ቀጠና አድርገዋታል። የወለንበርግ ማዕከል መስራችና ዓለም አቀፍ ሊቀመንበር እንዲሁም የቀድሞው የካናዳ የፍትህ ሚኒስተርና ጠቅላይ አቃቢ ህግ ኢርዊን ኮትለር ተጠያቂነት ከጦር ሜዳ ባሻገር ባሉ ተዋናያኖች ላይም ሊሰፍን እንደሚገባ ተናግረዋል። የሱዳን ህዝብ ስቃይ የሚያበቃው የውጭ ኃይሎች የግፍ እጅ ሲቆረጥና ኔትወርካቸው ሲበጠስ እንደሆነም ሊቀመንበሩ ገልጸዋል። በተለይ ከተባበሩት አረብ ኤምሬትስ ግዙፍ አየር መንገዶች አቡዳቢ፣ አላይንና ራስ አል ካይማ ተጭነው ለሱዳን ፈጥኖ
ድራሽ ኃይል የሚላኩ ከባድ መሳሪያዎችና ድሮኖች የሱዳንን ጦርነት እንደ ቤንዚን እያቀጣጠሉ እንደሚገኙ በስብሰባው ተገምግመዋል። ከተባበሩት አረብ ኤምሬትስ ወደ ሱዳን የሚገቡ ከፍተኛ የጦር መሳሪያዎች ዋና መተላለፊያቸው ደግሞ ቻድ፣ ሊቢያና ኢትዮጵያ መሆናቸውም ተሰምሮበታል። የተባበሩት አረብ ኤምሬትስ በሱዳን የእርስ በርስ ጦርነት ዋና ተዋናይ ተጠያቂ ናት የሚለው የሚድል ስታይ ዘገባ የኮሎምቢያ ቅጥረኛ ተዋጊዎችን ወደ ሱዳን በማስገባት ከሱዳን ፈጥኖ ድራሽ ኃይል ጎን ተሰልፈው እንዲዋጉ ማድረጓን ይገልጻል። ዓለም አቀፉ የሰብአዊ መብቶችና የህግ ድርጅቶች ጥምረት የተባበሩት አረብ ኤምሬትስ ከፍተኛ ባለስልጣናትና ኢትዮጵያን ጨምሮ በሱዳን ጦርነት ላይ ጣልቃ በመግባት ወንጀል የፈጸመው የቀጠናው ባለስልጣናት ለፍርድ እንዲቀርቡ ስለመጠየቁ ቢነገርም ባለስልጣናቱ እነማን እንደሆኑ የገለጸው ነገር የለም። በሱዳን ሁለቱ ተዋጊዎች ማለትም ፈጥኖ ድራሽ ኃይሎች RSF እና የሱዳን ጦር በከፈቱት ውጊያ ጦርነቱን ተከትሎ በተፈጠሩ ተያያዥ ጉዳዮች በመቶ ሺህ የሚቆጠሩ ሰዎች ህይወታቸው እንዳለፈ ይነገራል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ሆኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።